ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው። ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህንን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ ይሄ በጣም ጌታ በሚያውቀው ማለት ነው። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። የአባቶች ምንድነው አሁን የምትጠብቁት? አሁን ምንድነው? በቃ እንደባለፈው ጥቁር ልበሱ በሉና ፊት ከፈራችሁኝ አፊትን ምራ እናለቅስ ነበር። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ በትላንትናው ዕለት የቅድስት ሥላሴ ዩኒቨርሲቲ ኮሌጅ ተማሪዎች ለጠቅላይ ቤተ ክህነት ያስገቡት የአቤቱታ እንግዲህ ድምጻቸውን አሰምተዋል። ያን አስቃኛቸዋለሁ። አንድ ሙስሊም እንግዲህ በድፍረት አሁን የሚናገረው ነገር አለ። ያንን ማስመለከታችሁ ይሆናል። የኢትዮጵያ እናቶችም እንግዲህ የወጡ ድምጽ እየሆኑ ነው። እንግዲህ በተለይ የታሰሩ ወንድሞቻችን፣ መምህራኖቻችን፣ ካህናትም ደግሞ እንዲፈቱ ጥሪ እየቀረበ ነውና እግዚአብሔር አምላክ ወንድሞቻችንን ያስፈታልን ለማለት ፈልጋለሁ። ብዙ ነገሮችን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ላይኩ ከተቻለ 1000 ቢገባ መልካም ነው። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በቀይጥ በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንተሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲነው ወደ የማይመለስበት ይያለሽ። አርቲስቱም ፎከረ፣ ቲክቶከሮቹም የፎከሩ እና እፎ የሚባል አባቱን ማያቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የፎይ እናት። እንደነሱ ያኔት ፎከሩ። ዋጋ የለውም ካሁን በኋላ በዚህ ሳይሆን በዚህ እየታረክ ተወርቃለ። አቅቷል። እንግዲህ እንደሰማችሁት ነው። ይሄ ግለሰብ ዓላማው ግልጽ ነው። ዓላማው ግልጽ ነው። የኦርቶዶክስም ጥላቻ ስላለበት አይደለም። ለሙስሊሙ ደግሞ ተቆርቋሪ ሆኖ አይደለም። ይህ እጅግ አደገኛ የሙስሊሞች ጠላት ነው። የሌሎች ጠላት አይደለም። የሙስሊሙ አደገኛ መርዘኛ ጠላት ማለት ይሄ ነው። እንደዚህ አይነት ሰዎች ናቸው። አሁን ይህ ሰው ሙስሊሞች እንደማይገድሉ ሙስሊም ገዳይ እንዳልሆነ ያውቃል። ነገር ግን ሙስሊሞች ገዳይ ናቸው፣ እየገደልናቸው ነው፣ ገና እንገድላቸዋለን ነው እያለ ነው። አህባሽ ነው። በዛ ላይም ደግሞ ሙስሊም ያልሆነ አደገኛ ቡድን ነው። እኔ አህባሽን ሙስሊም ነው ማለት አልችልም። ምክንያቱም ማን ላይ እንዲነጻጠር እንደፈለገ ግልጽ ነው። እና ስለዚህ እነሱ ተመችቷቸው በግልጽ እያረድናችሁ ነው እናርዳችኋለን የሚል ሰው ከመጣ ሰርግና ምላሽ ነው ለነሱ። ምክንያቱም ምንም የማያውቀውን ጨዋ ህዝብ ገዳይ እያሉ እያፈጠጡ እያገጠጡ የመጡ ሰዎች እኔ ሙስሊም ነኝ ነገር ግን እንገላለን ኦርቶዶክሶችን የሚል ሰው ሲመጣ ሰርግና ምላሽ ነው። ይሄ ሌባ ወራዳ ሰው ካለበት ተይዞ ለፍርድ እንዲቀርብ እንፈልጋለን። ካለበት አድራሻውን የምታውቁ ሰዎች፣ ቤተሰቡን የምታውቁ ሰዎች ይሄንን ነገር የማትተባበሩ ከሆነ ነገ አላህ ፊት ትጠየቃላችሁ። በሙስሊሙ ስም በንጹህ እስልምና ስም ትጠየቃላችሁ። አላህ ፊት ትጠየቃላችሁ። ይሄን ሰውዬ አውቃችሁ ዝም ያላችሁ ሰዎች ወላሂ አላህ Subhanahu Wa Ta'ala ይጠይቃችኋል። እኛም ዱዓ እናደርግባችኋለን። ይሄ አደገኛ የእስልምና ጠላት ነው። ይሄ አደገኛ የሙስሊሞች ጠላት ነው። ይሄ በትክክል ሌላ ተልእኮ ያለው ከሙጅሪሞች ጋር አብሮ የሚሰራ አደገኛ ሰው። ይሄ
ለማንም ብሎ አይደለም። ይሄ ዓላማ ያለው ሰው ነውና ተፈልጎ በኢትዮጵያ ሙስሊሞች ላይ የነዛውን የስም ማጥፋት ወንጀል ከሌሎቹ በባሰ ሁኔታ የሚታይ በመሆኑ ባለበት እንዲያዝ መንቀሳቀስ አለብን። ይሄንን ማድረግ ማንችል ከሆነ ሙስሊሞች ወላሂ ሞተናል። በቃ በቁመና ሞተናል። ይሄን ሰው ካለበት ጉድጓድ ማውጣት አለባችሁ። ሌሎች አካባቢዎች ላይ ካለም ያላችሁበት ቦታ ለሹርጣ ለምን አሳውቃችሁ ይሄን ሰውዬ ለምን ከብት ጠባቂ የትም በረሃ ላይ አይሆንም ካለበት እንዲወጣ አድርጉት። ይሄን የሆነ በረሃ ላይ ከብት ጠባቂ ነው ማንንም አያገኘኝም ብሏል። ስለዚህ ካለበት ሙስሊሞች ይሄንን ሰው ካለበት አጋልጣችሁ መስጠት አለባችሁ። ወደ ኢትዮጵያ መጥቶ በአደባባይ ህዝብ እያየ በመንግስት ፍርድ እንዲሰጠው ያስፈልጋል። ይህ ሰው ለእርድ ተጣርቷል። ይህ ሰው እያረድ ነው ብሏል። እያረድናችሁ ነው ብሏል። ማንን እንዳረደ የት እንዳረደ ማውጣት አለበት። ይህ ግለሰብ ካለበት ተፈልጎ በቁጥጥር ስር መዋል አለበት። ይህ በጣም አደገኛ ነው። በቀላሉ የሚታይ ነገር አይደለም። ሙስሊሞች ምን እየሰራ እንደሆነ እያያቸው ነው አይደለ እንዴ? በሙስሊሞች ስም ገዳይ ነን እያለ ነው፣ እንገላቸዋለን እያለ ነው። በሙስሊሞች ስም ነው። ይሄ ቆሻሻ ወራዳ ካለበት ተፈልጎ መያዝ አለበት። እያንዳንዱ ሙስሊም በዚህ ላይ ትብብር ማድረግ አለበት። በአረብ ሀገር የምትገኙ ሙስሊሞች በየትኛውም አካባቢ ይሄን ሰውዬ ፎቶውን ቪዲዮውን ይዛችሁ መፈለግ አለባችሁ። ይህ በጣም አደገኛ ነው። ማንነቱ መጣራት አለበት። ማንነቱ መታወቅ አለበት። ወደ ሀገሩ መጥቶ ለፍርድ መቅረብ አለበት ካለበት ጉድጓድ። እያንዳንዱ ሀገር ወዳድ እያንዳንዱ ሰላማዊ ሰው ይህንን ሰው መፈለግ አለበት። ማንን እንዳረደ ከማን ጋር እያረደ እንደሆነ እንዴት እንደሚያርድ አራጅ ከሆነ ገዳይ ከሆነ ወደፊትም ለመግደል ከማን ጋር እንዳቀደ መምጣትና ለፍርድ ቀርቦ ማሳወቅ አለበት ቼኑ። ይህን ሰው ዝም ብለን በቀላሉ ልናየው ይገባል። ከባድ የሆነ ጭቃ ነው ሙስሊሙ ላይ እየቀባ ያለው። ይሄ የሙስሊሞች ጠላት ነው። ይሄ እጅግ አደገኛ የሙስሊም ጠላት ነው። ሌላ ነገር አይደለም። ይሄ በእስልምና ላይ ጥላቻ ያለው ሌባ ነው። ካለበት ተፈልጎ መያዛል። በቃሉ ተናግሯል፣ በግልጽ ተናግሯል። ገና እናርዳለን ብሏል። ማንን እንዳረደ ወደፊት ማንን ሊያርድ እንዳሰበ ይህ ሰው ከማን ጋር እንደሚሰራ ካለበት ተፈልጎ በቁጥጥር ስር መዋል አለበት። ይሄ ሞላጫ ለሁሉም ሙስሊሞች ነው ይህንን መልእክት እያስተላለፍካለሁ። እንግዲህ በጣም ነው የሚገርመው። እንደዚህ ፊቱን እያሳየ እንደዚህ በድፍረት ያውም ኢትዮጵያ ውስጥ እየኖረ ማለት ነው። እንግዲህ ሌላ ዓለም ላይ አይደለም ይሄ ሰው ያለው። በድፍረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እናጠፋቸዋለን፣ ቀና ብላችሁ አትሄዱም እያለ እየተናገረ ነው። ታዲያ እንደዚህ አይነት ሰዎች ለፍርድ ይቅረቡ፣ ለሕግ ይቅረቡ። አትግደሉን፣ አንሙት፣ በሀገራችን በሰላም እንኑር፣ በሀገራችን በፍቅር ተከባብረን እንኑር፣ በሀገራችን አብረን ለልማት እንስራ፣ አትግደሉን ያልን ግን እየታሰርን ነው። ታዲያ ዓለም እውነት ፍትህ አላት ብላችሁ ታስባላችሁ? ሰው የሞተበት ሰው በእግዚአብሔር ቃልም ይጽናናል። መግደሉንስ ግደሉን፣ እሺ ይሁን። ቢያንስ እንኳን በእግዚአብሔር ቃል እንጽናና። ሰው ሲሞትብን እንኳን የሚያጽናኑን የእግዚአብሔር ቃልን የሚያስተምሩን መምህሮቻችንን ፍቱልን። መምህር ዘላለም ታስረዋል። ነቀሲስ ብዙ መምህራኖች እየታሰሩ ነው የሚገኙት፣ ዮኒ ሰማዕቷን ጨምሮ። እንግዲህ ፍትህ ስለጠየቁ ብቻ። ገዳይ ግን ቪዲዮ እየሰሩ ነው። አሁንም ገና ከ2000 በላይ ኦርቶዶክሳውያን እንገላለን እያሉ እየፎከሩ ነው። እነሱ በነጻነት እየተንቀሳቀሱ ነው የሚገኙት። ነገር ግን ፍትህ የጠየቁ መምህሮቻችን ወንድሞቻችን እየታሰሩ ነው የሚገኙት። ምን ስላጠፋን? ፍትህ ስለጠየቀን፣ ስላለቀስን፣ ለምን እንሞታለን ስላለን? ወንድሞቻችን እግዚአብሔር አምላክ ለቤታቸው ያብቃቸው። እንግዲህ ይሄ በረከት ነው እየተቀበሉ ያሉት። ለሃይማኖት ዋጋ መክፈል፣ ለሃይማኖት መታሰር፣ ለሃይማኖት መሰደድ በረከትን ያስገኛል። ፓሪስ የሚገኙ ኦርቶዶክሳውያን ስለ ሃይማኖታቸው አይደል እየሞቱ ያሉት? አዎ ሰማዕት እኮ ናቸው። ይብላኝ እንጂ ለኔና ለናንተ። እግዚአብሔር ሰላሙን ያምጣልን፣ ለሀገራችን ሰላሙን ያምጣልን፣ ፍቅሩን መተሳሰቡን ያምጣልን። ወደ ቀደመ ማንነታችን ወደ ቀደመ ክብራችን እሱ አምላካችን ይመልሰን ለማለት ፈልጋለሁ። የኮሌጁን ተማሪዎች ጥያቄ ከማስቀኘቴ በፊት እስቲ እኚህን እናስሟቸው። ከፈራችሁ እኛ ከፊት እንሆናለን፣ ጥቁር ያስለብሱን። ከፈራችሁ ከኋላችን ሁኑ፣ ግን ትእዛዙን እናንተ አውጡት አሏችሁ። የአባቶች ምንድነው አሁን የምትጠብቁት? አሁን ምንድነው? በቃ እንደባለፈው ጥቁር ልበሱ በሉንና ፊት ከፈራችሁ እኛ ፊት እንምራ፣ ልጆቻችን ይዘን እናንተ ኋላ ተከተሉ። እስቲ አንድ ወር ድንኳን ጥለን እንቀመጥ።
እኛም ሰማዕትነት እንውሰድ። በቃ እቤት መተው ከሚገሉን አይቀርማ። አሩሲ ሲያልቅ እኮ አይቀርም። አሩሲ ሲያልቅ ወደ አዲስ አበባ ይሄዳል፣ ወደ ጎጃም ይሄዳል፣ ወደ ጎንደር፣ ወደ ደብረ ብርሃን፣ ወደ ደሴ እያለ የአማራ ክልል ታለቀ በኋላ ደግሞ ወደ ኦሮሚያም ሆነ ወደ ትግራይ፣ ወደ ጉራጌም፣ ወደ ወላይታም አይቀርም። ይሄ በአማራ ብቻ አይደለም የመጣው፣ በኦርቶዶክስ ነው የመጣው። ከኦርቶዶክስ ቀጥሎ ደግሞ ይቀጥላል፣ ጴንጤም ይቀጥላል። ሙስሊሞች አሉ፣ ጥሩ ጥሩ ሙስሊሞች ለኛ የሚያስቡ እህትና ወንድሞቻችን አሉ። ወደ እነሱም ደግሞ ይቀጥላል። እነኛ አራጆች በደም ተለክፈዋል። ዲያብሎስ ነው እስተመጡ ድረስ ማንንም አይምሩም፣ የራሳቸውንም ወገን አይምሩም። ኦርቶዶክስ ብቻ መስሎ አታጨብጭቡ። ሁሉም ነገ ተራ ተራህን ትጠብቃለህ። በጋራ ሆነን ልቅ ምንነድበት ጥግ እንድ እናቶች በማልቀስ ሽማግሌዎችም እናቶች በጸሎትና በማልቀስ ወጣቶች ደግሞ በመሄድም በመዞርም በመመከትም አንድነት በመሆን ይሄ ነው አላችሁም ይገባችኋል። እንታገላችኋ። ዝም ብለን እንደተኛ እንሙት እንዴ? ነገ እኮ በየቤት ይገባል፣ በየጓዳህ ይገባል። እንደተኛ ሁሉም ትታረዳለህ፣ አይቀርም። ይሄ ተጠነሰሰ፣ የታሰበ የታቀደ ፕሮጀክት የተያዘለት ፈንድ የተደረገለት ግድያ ነው። እርድ ነው የመጣው የሰው ልጅ። ስለዚህ አሩሲ ነበር ብለን ዝም ብለን መተኛት ተደጋገመ። እዚያ ደግሞ ተደጋገመ። ማን አለብኝ ብለው በቴሌቪዥን ወጥተው ደግሞ እኛንን አራጆች ገና ይቀጥላል፣ በአሁን አትገረሙ ብለውናል። መቼም ይህን ሚዲያ የማይጠቀም የለም። እንግዲህ ምን እንደምንጠብቅ አናውቅም። ተነሱ አባቶች ተነሱ፣ ከመለኮሰ ሞተን ያዙ። እኛም እንከተላችሁ። እንደባለፈው ጥቁር እንዳስለበሳችሁን ለወንበሩ ወጣቶች መስዋዕትነት እንደሆኑ አልቅሱ እንዳላችሁን፣ ግማሹ ከመስሪያ ቤት ከስራ እንደተባረረ፣ ወጣቱ እንደተገደለ በሻሸመኔ፣ ብዙዎች ወይ በለማርያም በጥምቀት እንደተገደሉ ብዙ ሰማዕትነት ሆነዋል። እንኳን እኛ የበላን የጠጣን እንኳን ከመለኮሰ ሞተ። መልኩስናም እኮ አላዳንም። አላያችሁም እንዴ? ባለፈው ዝቋላቦ ዓለም በቃኝ ብለው ድንጋይ ተንተርሰው የዛፍ ፍሬ በልተው ያደሩትን እኮ ሄደው ነው ያረዷቸው። እንሰደድ ብንል እንኳን እዚያም እየሄዱ ያረዱ። ምን መግቢያም የለን፣ መሰደጃም የለን፣ መጠጊያም የለን፣ መጫያም የለን፣ ማልቀሻ። ስለዚህ ምን እናርግ? የመፍትሄ አካል የለም። በአገሪቷ ላይ ባለቤቱ ማን ነው? ህግ የለም። እውነት ህግ በላይ ሆነው እነኚህ ሰዎች ህጉ ተሸንፎ ለነሱ አይመስለኝም። እንዴት ነው ህግ ለነዚህ ሰዎች የሚሸነፈው? ከህግ በላይ ሆነው። ኧረ ተው፣ ህግ የሚኖርበት የነገር ሀይ ይባል። ህዝብ ካመረረ ህዝብ ከተነሳ መመለሻ የለው። ህግም አስብበት፣ መንግስትም አስብበት። እነኚህን ሰዎች ሀይ በላቸው። ይብቃ፣ ሞት ይብቃ፣ ባሩሲ ይብቃ፣ መገደል ይብቃ፣ መታገት ይብቃ። በየመንገዱ ሹፌሮቻችን ተገለው አልቀዋል፣ ታግተዋል። 2 መኪና ታገተ፣ 2 መኪና ተዘረፈ፣ 2 መኪና ተገደለ፣ 1 መኪና ተያዘ፣ 3 መኪና ተያዘ፣ ሞቱ፣ አለቁ፣ ታገቱ። ይህን ያህል ምን ይላምጧሉ? ማን ነው ባለቤቱ? ምዕመናን የ60 ዓመት አዛውንት ወጥተው በአደባባይ በቃን አሏችሁ። ካህናት በጥፊ ተመቱላችሁ። እናንተስ ከፈራችሁ እኛ ከፊት እንሆናለን፣ ጥቁር አስለብሱን፣ ከፈራችሁ ከኋላችን ሁኑ፣ ግን ትእዛዙን እናንተ አውጡት አሏችሁ። ትእዛዝን ማውጣት አትፈልጉ። የገጠር ደብር ግን ማቅ ለብሶ አመር ለብሶ እየተደፋ ያለቅሳል። እናንተ ግን የላችሁበት። እንግዲህ ጥቁር ልበሱ በሉን፣ እናንተ ከፈራችሁ እኛ ከፊት እንሆናለን እያሉ እየተናገሩ ነው። እንግዲህ በሀገሪቷ ላይ እየደረሰ ያለውን ነገር፣ በኦርቶዶክሳውያን ላይ እየደረሰ ያለው ነገር ማቆሚያ እንደሌለው፣ ወደፊት ከአርሲም ደግሞ አልፎ ሁሉንም የኢትዮጵያ ክልል ሊነካ እንደሚችል አሁን በወሎም ቀጣይ የተዘጋጁ የሚሉ ነገሮችን እንግዲህ እየተሰማ ይገኛል። እና እኚህ እናት ብዙ ነገሮችን አንስተዋል። የኢትዮጵያውያን እናቶችም ይህን ያህል ድምፃቸውን እያሰሙ ይገኛል። እና
እግዚአብሔር ሰላሙን ያምጣ። ምን እንደሚባል አላውቅ። ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቁመህ የሚል እስኪ አንድ አስተምሮ ታውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እናከብራችኋለን ስንል ግራን ሲመታ ቀኝን ስጥ ለወንድም ነው እንጂ ለጠላት አይደለም። እሺ ሊገል የመጣ ሊያጠፋ የመጣ ሃይማኖትን ሊያጠፋ ቤተክርስቲያን ማምለኪያን ቦታ ሊያቃጥል የመጣን አቃጥል እያልክ ዛሬ ቅዱስ ገብርኤልን አቃጥላል፣ ነገ ሌላ ቤተክርስቲያን አቃጥል እያል 3 እና 4 ቤተክርስቲያን አናሳይ። ዛሬ ወንድሞችን ኦርቶዶክስ ገላል፣ ነገ እነዚህን ኦርቶዶክሳውያን ግደል። ይሄ አይደለም አስተምሮታችን። አንዳንዴ አስተምሮንም ባለማወቅ ነው። ራሳችንን መከላከል ግድ ነው። ሊገልን ሲመጣ ቤት ጸጥ ብለህ ና ግደለኝ፣ እንዲህ አይነት ሰማዕትነትም የለም። ራስን መከላከል፣ ቤተክርስቲያንን መከላከል ያስፈልጋል ሊያጠፉ የመጡ አካላቶች። ስለዚህ ግራን ለመታ ቀኝን ስጥ የሚለው ነገር መጀመሪያ መረዳት፣ እየሞትን እንበዛለን የሚሉ እነዚህ ተራ አባባሎችን መተው አለብን። እየሞትን እንቀነሳለን እንጂ ሰው እንዴት እየሞተ ይበዛል? እየሞትን በፍጹም አንበዛ። አኬን እንስማውና የኮሌጁ ተማሪዎች ያቀረቡትን አቤቱታ አስቀኛቸዋለሁ። አርሲ ላይ እንግዲህ እየተፈጠረ ያለውን ነገር ሁላችንም የምናውቀው ይመስለኛል። እና እዚህ ላይ እኔ እንደው አንድ ነገር ለመናገር ወደድኩኝ። ይህም ምንድን ነው? ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህንን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ ይሄ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥርብኛል። ህዝቤ ይለዋል ይህን ህዝቡን ራሱ ህዝቤ ይለዋል። በተለይም ደግሞ በጣም መከራ እየደረሰበት ያለውን የክርስቲያኑ ማህበረሰብ እንደሆነ አምናለሁ። ክርስቲያኑን ማህበረሰብ ህዝቤ የሚለው መንግስት ነው ያለው ወይ? ከሆነ ምናልባት ነው የሚል ከሆነ ዘር እንዴት ነው እንደው ቀድሞ ደርሶ ባይከላከልላቸው እንኳን ከአቅሙ በላይ ሆኑበት ቀድሞ ደርሶ ባይከላከልላቸው እንኳን ወጥቶ ህዝቤ እንዲሆኖብኛል ብሎ የሀዘን መግለጫ እንኳን የማይናገረው ማለት ይሄ የሚያሳየው አንዳች በጣም ትልቅ ነገር ነው ማለት ወጥቶ አንድ ሰው ማለት ህዝቤ የሚለው ከሚለው ማህበረሰብ ውስጥ የሆነ ነገር እንደዚህ ሲያጣ ወጥቶ እዚህ አካባቢ ላይ እንዲህ ተፈጥሯል እና ቶሎ እንደርስላችኋለን አይዟችሁ ምናምን የማይል ከሆነ በቃ ይሄ አንድ ትልቅ ማረጋገጫ ነው። ለምኑ ያንን ማህበረሰብ እንደ ህዝቡ እንኳን እንደማያየው ማለት ነው። እንደ ህዝቡ እንኳን እንደማያየው ወይ እንደዛ ከሆነ ወይ እኔ እውነቱን ለመናገር እንደው ወይ በግልጽ ቢነገር ይሻላል። አይ በቃ የህዝቤ አይደላችሁም እናንተ ተብሎ በግልጽ ቢናገር ህዝቡ ራሱ አረ የመንግስት ያለ ማለቱን ያቆማል። እኛ እንደ መንፈሳዊነታችን ክርስቲያኖች ኢትዮጵያ ውስጥ እንደመኖራችን ኢትዮጵያ ሀገራችን ናት እና ኢትዮጵያን የሚያስተዳድረው መንግስት ደግሞ መንግስታችን እንደሆነ እናምናለን። ግን መንፈሳዊያንም ጭምር ነን ደግሞ እና መንፈሳዊያን እንደመሆናችን የአንዱ ጌታ ህዝብ ነን፣ የክርስቶስ ኢየሱስ ማለት ነው። መንፈሳዊ ህይወታችን ላይ መንፈሳዊ ጉዳይ ላይ በደንብ ቢሰራ ቤተክርስቲያን መንፈሳዊ ነገሯ ላይ ቸርቿ እንደ ቸርች ቤተክርስቲያኒቱ በደንብ ውስጥ ላይ በደንብ ብትበረታ በደንብ ብትሰራ ህዝቦቿ ላይ በደንብ እሱ በጣም ጠቃሚ ነው
እና እኔ እሱ ላይ ብንሰራ መልካም ነው እላለሁ። ቆየ ይህን ክፉ ጊዜ እንዴት እንሻገር? ቤተ ክርስቲያን በውስጥም በውጭም ከባድ መከራ በወደቀባት ዘመን እንዲህ አይነቱን ዘግናኝ ነገር ማየት ልብን ያማል። የአርሲ ክርስቲያን ወገኖቻችን ለዓመታት ያለ እረፍት በአሰቃቂ ሁኔታ ሲገደሉና ሲሞቱ ማየት ሃይማኖት ብቻ ሳይሆን ሰውነትን መቋቋም ያቀታል። ሕሊና ያለው ሰው እንኳን ነገ ነግበኔ ሊል ይገባል። አሁንም በሰቀቀን ላይ ላሉት የአርሲ ወገኖቻችን ድምፅ ልንሆን ይገባል። የክርስቲያን ወገኖቻችንን ጥቃት ይቁም እንላለን። እሺ እንደሰማችሁት ነው ወንድሞቻችንን። የቅድስት ሥላሴ ዩኒቨርሲቲ ኮሌጅ ተማሪዎች በትላንትናው ዕለት እንግዲህ ልብሳቸውን ለብሰው ከኮሌጃቸው ተነስተው መንበረ ፓትርያርክ በመሄድ ለብፁዕ አቡነ ሳዊሮስ እና ለብፁዕ አቡነ ፊልጶስ የኮሌጁ የበላይ ዲን ናቸው እንግዲህ በደብዳቤ ሁሉም ተማሪዎች የተስማሙበትን አቅርበዋል። ፍትህ ጠይቀዋል። እስከ መቼ ነው የምንታረደው? እስከ መቼ ነው የምንሞተው? እስከ መቼ ነው የምንገፋው? ይህስ መቼ ነው ማብቂያው? ብለው እንግዲህ የድርሻቸውን ተወጥተዋል ማለት ነው። የእነሱን ላስቃኛችሁ። እናንተም ሀሳብ አስተያየታችሁን በኮሜንት ላይ መስጠታችሁን አትርሱ። በጸሎት በቆማችሁ ጊዜ ሀገራችሁን አስቧት። እግዚአብሔር ሰላም እንዲያመጣ፣ እግዚአብሔር ፍቅር እንዲያመጣ፣ ከዚህ በላይ መከራ በቃችሁ እንዲለን ሁላችንም ልናዝን ልናለቅስ የሚገባበት ሰዓት ነው። ዛሬ ያላዘንን፣ ዛሬ ያላለቀስን፣ ዛሬ ይሄ መከራ እንዲቆም አምላክ ፊት ካልቀረብን ነገ መወጣት ማንችላቸው ከዚህ በላይ የሆኑ ነገሮች ይመጣሉና እግዚአብሔር በምሕረቱ በቸርነቱ ይቅር ይበለን። ላሉትም ገዢዎች ነገስታትም እግዚአብሔር ልቦናቸውን ያራራ ለማለት እፈልጋለሁ። አደራ በጸሎት በቆማችሁ ጊዜ እንተሳሰብ፣ እንስማቸው። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጽሐፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንፃና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሁፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየባታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል።
በየጊዜው እየተፈጸመ ያለው። በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻችሁን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የዕቅበተ እምነትና የሕግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሐን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር